ሶስት ነገሮች ውስጥ የነበሩ የትኛው ቀድሞ ይውጣ የትኛው ይወለድ ይያልኩ በጣም እየተጨነኩበት ያሳለፍኩት ሳምንት ነው። ምክንያቱም ሁሉ ጊዜ ጌታን ድምጽ በተለያየ መልክ ተሰማላችሁ። እግዚአብሔር ደግሞ የጊዜውን ቃል በእናንተ እንዲያመጣ በመንፈስ ሆናላችሁ እና ብዙ ጊዜ እግዚአብሔር አይደለም እንግዲህ እየሄደ ሲመጣ ይቀየር ይሆናል። እንደዚህ ብቻ ነው የሚሰራው ብዬ ማለት አልፈልግም። እኔ ህይወት ላይ ግን አንዳንድ ጊዜ ቀዳሜ ማታ ሊሆን ይችላል ምን እንደምናገር ማቀው፣ አንዳንድ ጊዜ እሁድ ጧት ሊሆን ይችላል ክሊርሊ ማቀውና እግዚአብሔር ወይ ለምንድን ነው እንዲምታደርገኝ ይላልው ሁሌ ጠይቀዋለሁ። አይ ቲንክ እኔ የሚመስለኝ ማለት ነው ሁሉ ጊዜ እየፈለኩት እንድቀመጥ ያስቀመጠኝ ቦታ ይመስል የትኛው ይሄኛው ነው ትክክል ይሄኛው ነው ትክክል ይያልኩ ሞር ያጠናው ሞር ኢን ፕሬዘንስ ይሆንኩ እንድሄድ ያደረገኝ ይመስለኛልና ትላንትና ማታ ግን ክሊር የሆነውን ድምጽ ሰማው። ቀኑን ሙሉ ሌላ ትምህርት ተዘጋጁዬ ማታ ላይ ተቀየረ። ያው ይሄንንም ሳጠናው ተዘጋጅበት ኦሬዲ የሰማሁት ድምጽ ነው። እግዚአብሔር የቢልደርስ አኖይንቲንግ አፈሳለው አለኝ። የገንቢዎች ቅባት አሜን ለሆነ ሰው ሆነለት። ሁሉ ሰው አይገነባም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እግዚአብሔር ቤትን ካልሰራ ሰራተኛ በከንቱ ይደክማል ነው የሚለውና ሁሉ ሰው መስራት አይችልም። እግዚአብሔር የሰራለት ሰው ነው የሚሰራው። እግዚአብሔር ቢልድ እንዲያርግ የረዳው ሰው ነው ቢልድ የሚያረጋው። ዛሬ ግን እግዚአብሔር አንድ ነገር በእናንተ ህይወት ላይ ያረጋል። ይሄ ዘይት እናንተ ላይ ባረፈ ጊዜ ከዚህ ቀን ጀምሮ ዘራችሁ ምንም ቢልድ አርጎ ላይ ያቅ ይችላል። እናንተ ቤት ውስጥ ቢልድ የተደረገ ነገር ሁሉ ፈርሶ ሊሆን ይችላል። እናንተ ላይ ግን የሚጸና ነገር from generation to generation የሚሄድ ነገር ቢልድ የምታደርጉበት anointing ዛሬ ያገኛችሁ። ለሚያምን ይሁንልህ። አሜን ይሁን ማለት ምን ማለት መሰላችሁ? አትሚያል ሲል አርገዋለሁ ማለት ነው። ስለዚህ እንዲሆን የምትፈልጉት ነገር ከሆነ ተወስዱታላችሁ። ቢልድ ማድረግ ማለት ህንጻ መገንባት ማለት አይደለም። ሰዎች የተለያየ ነገር ቢልድ አድርገዋል። አብርሃም ኔሽን ነው ቢልድ ያደረገው። አብርሃም ግን የሰራው ህንጻ አልነበረውም። ግን እስራኤል የሚባል ኔሽን በሱ ቢልድ ተደርጓል። ሁሉ ሰው አቅም ስላለው ቢልድ አያረግ። ዳዊት ብዙ ንብረት ነበረው። ኢቭን እንትና መሰብሰብ እስከማያስፈልገው ሰለሞን መሰብሰብ እስከማያስፈልገው ድረስ ቢልድ የሚያደርግበት ማቴሪያልስ ነበሩት። ነገር ግን እግዚአብሔር አንተ ቤቴን አትሰራም አለው። you're not the one አንተ አልተመረጥክም ቢልድ ልታደርግልኝ because በህይወት ላይ ብዙ አይነት ጦርነት ስላለ አንተ ቢልድ አታደርግልኝም፣ ረፍት ሰጠዋለሁ፣ ልጅ ሰለሞን ይገነባልኛል አለ። ስለዚህ የረፍት ሰዎች ናቸው የሚገነቡት ማለት ነው ብዬ ሳልጨርስ ደግሞ ሌላ በጦርነት መካከል የገነባ ነህምያን እግዚአብሔር አሳየኝ። ስለዚህ ገንቢዎች ግዴታ ረፍት ዘመን አያስፈልጋቸውም። በጦርነት መካከል እንደ ነህምያ ቢልድ ማድረግ ይቻላል። praise God። ያዕቆብ ፋሚሊ ቢልድ አደረገ፣ ትራይብስ ቢልድ አደረገ። ከያንዳንዳቸው ከለር ያላቸው ትራይቦች ቢልድ አደረገ። የሆነ ትራይብ ቢልድ ታደርጋላችሁ። ነገዳቸው ለየት ያለ ጄኔሬሽን እንዳለ ታውቃላችሁ። ራስ ኬንደለሽ አንደለ ወራማስ ዳዊት የተለያየ ነገር ቢልድ አድርጓል። he built an army። እዳ ያለባቸው ምንድነው ባለ እዳዎች ኪሳራ ላይ ያሉ በወንጀል የሚፈልጉ ሰዎች እሱ ጋር ተሰብስበው ኃያላኖች ሆነው ወጥተዋል። because እሱ ጋር ባለ እዳን መጥፎ ባህሪ ያላቸውን ሰዎች ቢልድ አድርጎ አርሚ አድርጎ የማስነሳት የቢልደር anointing ስለነበረው። not only that worship leaders worship army አስነስቷል። ቤተ መቅደስ ላይ በበገና የሚጫወት በመስንቆ የሚጫወት ኦሬሳ ካዲያ ማሽሌ ቦራ ማሪያ ባሲያ በኢየሱስም ቢልደርስ anointing ያገኛቸዋል። ቅድም ያስመለከችን ያማኑኤሎችን መዝሙር ስታዘምር እኔ ኦሬዲ ስለ ቢልደርስ ልቤ እየተመላለሰ ስለሆነ እነዚህ ሰዎች እኮ የኢትዮጵያን ያምልኮ መልክ ቢልድ አድርገውታል። ሐረር አማኑኤልዩ ናዝሬት አማኑኤል እነሱ መዝሙር ነው አይደል? ናዝሬት ነው። እነዚህ ሰዎች እኮ ቢልድ አድርገዋል። ከበሮ ይዘው እየዘለለ እንደዚህ ደብተር ማስታወሻ በሁሉ እግዚአብሔር ይመለካል።
ግን እኛ ምን ዘምረው ኳየር ላይ እንደዚህ ነበር መደብተር ይዘን የምንመጣ እነሱ እንደሱ አልሰለጠኑም የመጡት ከበሮ ከሚመታበት ዓለም ነው ሳት ያገኛቸው ከበሮን ይዘው መዝለል ሲጀምሩ ትውልዱ ሁሉ ዘላይ ሆነ they build worship ከራስታንካሽ ሊሊ በተነሳችበት ዘመን አይኑን ጨፍኖ ብሎ የሚያመልክ ትውልድ አልነበረም እግዚአብሔር እያለ የሚያመልክ ምናልባት እኔ አላስታውስም ካላችሁ እንደኔ ምድር ላይ ትንሽ ረዘም ላለ ጊዜ ስላልቆያችሁ ሊሆን ይችላል እኔ አይ ሪሜምበር እሷ በተነሳችበት ዘመን አይ ሪሜምበር አይን እየተጨፈነ እየተለቀሰ መነሳት የጀመረበት ያ so she built a generation of worshipers ምናልባት የምታሳያችሁ ህንጻ አይኖርም ግን እያለቀሰ የሚያመልክ ትውልድ ሰርታለች ጌታ ኢየሱስን ቁልምጥምጥ አርጎ የሚጠራ ትውልድ አስነስታለች በዛ ጊዜ ልክ እንደ ጁሽ ስሙን ከጠራ በኋላ አፍ መታጠብ አይነት ካልቸር ላይ በነበረበት ጊዜ ነው ኢየሱስ የኔ ቆንጆ እያለች የዘመረችው እዚህ ቦታ ላይ አሁን እየመጣ ያለው ቅባት እየፈሰሰ ያለው ቅባት ታች ማረክ ከቻላችሁ የቢልደርስ ቅባት እዚህ እየፈሰሰ ነው ሰለሞን ቤተ መቅደስ ቢልድ አድርጓል ሳሙኤል ኤልያስ ኤልሳ የነቢያት ትምህርት ቤት ቢልድ አድርገዋል builders anointing ኢየሱስ he built the church በዚህ አለት ላይ ቤተክርስቲያንን መሰረታታል ኢየሱስ ቢልድ ሊያደርግ ነው ምድር ላይ መጣ ቤተክርስቲያንን መሰረታታል አውል ቢልድ ስለዚህ የትኛው ቤተክርስቲያን መስራች ክርስቶስ ነው እውነተኛ ቤተክርስቲያን የጋንም ደጆች የማይችሏት ቤተክርስቲያን በብዙ ተቃውሞ ውስጥ ፍሎሪሽ የምታረጋው ቤተክርስቲያን መስራች ነኝ ብሎ የሚወስድ የለም መስራቿ ክርስቶስ ነው በዚህ አለት ላይ ቤተክርስቲያንን መሰረታለሁ አለ ስለዚህ there is an anointing build የማድረግ anointing በጄኔሬሽኑ መካከል የሚታይ የሚዳሰስ ፓስተር ብርሃን ምናልባትና ፓስተር ብርሃንና ፓስተር ሜርሲ ፉልነስ ኦፍ ጋድ ቸርች የሚባል ትውልድ ቢልድ አደረጉ ምናልባት እኛ አይደለም ስለሱ ቢልዲንግ ምናወራው የሆነ ትውልድ ተነስቶ የሆነ ዘመን ያወራል and there is just know that there's anointing build የማድረግ ቅባት አለ praise god ወይኗና ፍሬው አካባቢ ያሉ ሰዎች ቢልድ ያደርጋሉ አብራራዋል ነህሚያ ቢልድ ሊያደርግ ሲመጣ ጠጅ አሳላፊ ነበር ጠጅ ከምንም ውስጥ አይገኝም ከፍሩት ውስጥ ነው አይደል ከወይን ፍሬ ውስጥ ነው የምታገኙት ከማር ውስጥ ነው የምታገኙት ቢልድ የማድረግ ቅባት እግዚአብሔር የሚሰጣቸው ሰዎች ባህሪያቸው ምን አይነት ነው ምን አይነት ካራክተር አላቸው ሚለውን ከማየቴ በፊት ቢልደርስ ቢልድ የሚያደርጉበት ምክንያት ልንገራችሁ የሚገነቡበት የመጀመሪያው ምክንያት ሸክም ነው ለመገንባት ሸክም ያስፈልጋል ሸክም ከሌላችሁ አትገነቡ ዛሬ ይሄንን ቃል እየሰማችሁ ይያለ እግዚአብሔር የሚገርም ሸክም ልባችሁ ውስጥ ይጥላል ማለት ፍርስራሹ የነህሚያ የሰራው ግንብ ፍርስራሽ ለትውልድ ሁሉ ታይቷል ሁሉም ግን የወሬ ርዕስ ነው ያደረገው ነህሚያን ግን የሚያስለቅሰው ጉዳይ ነበር በዛ ጉዳይ ላይ መሸከም ካልቻላችሁ ማልቀስ ካልቻላችሁ ቢልድ እንድታደርጉ ካንዲዴት አይደላችሁም ወንድሜ መጥቶ ነገረኝ ህዝቤ ያለበትን ፍርስራሽ አይደል የሚለው ለአንዳንዱ ወሬ ነው ለአንዳንዱ ሸክም ነው
እግዚአብሔር ቢውልድ እንድታደርጉ ሲጠራችሁ እይታ ነው የሚሰጣችሁ። ማየት ነው የምትችሉት። I wish last week ዘይት ይዛችሁ ነው ብያችሁ ቢሆን እያንዳንዳችሁ እጅ ላይ ያ ዘይት ኖሮ ቢሆን ልክ ከተናገርኩ በኋላ ራሳችሁን አኖይንት ታረጉ ነበር። ግን እዚህ ዘይት ላይ ለናገርበት ምክንያቱም መጨረሻ ላይ ቢውልደር መሆን የሚፈልግ ሰው መጥቶ ከዚህ ቅባት ይወስድና አይታደልም እንደመባቃ ወደዛ አይዞርም። መታችሁ ነው የምትወስዱት። አሜን። I want to be a builder ብላችሁ ትሄዳላችሁ። በኢየሱስ ስም እግዚአብሔር ለምትገነቡት ነገር አይናችሁን ይክፈተው። ለሌላው የወሬ ርዕስ ነው። ለነህምያ ግን እርሱም በህይወት ተርፈው ከምርኮ ወደ ሀገራቸው የተመለሱት ሰዎች ኦኬ ምዕራፍ 1 ነው ያነበብኩት ያለውት ከአካያ ልጅ የነህምያ ቃል በ20ኛው ዓመት ቁጥር 1 ስለሆነ ነው። ከሴሎ በተባለው ወር በሱሳ ግንብ ሳለው ከወንድሞቼ አንዱ የሆነው አናኒ ከሌሎች ጥቂት ሰዎች ጋር ከይሁዳ መጣ። እኔም ከምርኮ ስለተረፉት የአይሁድ ቅሬታዎች ስለ ኢየሩሳሌም ጠየቅኳቸው። እነርሱም በህይወት ተርፈው ከምርኮ ወደ ሀገራቸው የተመለሱት ሰዎች በታላቅ መከራ ውርደት ላይ ይገኛሉ። የኢየሩሳሌም ቅጥር ፈርሷል፣ በሮቿን በሳት ተቃጥለዋል አሉኝ። ይህን ነገር በሰማው ጊዜ ተቀምጬ አለቀስኳል። ስለዚህ ቢውልደርስ ሸክም አላቸው። ትውልዱን ሲያዩ እንዲሆን አልፈልግም ይላሉ። ቤተክርስቲያንን ሲያዩ ነው ይሄ መልክ ትክክለኛ መልክ አይደለም ይላሉ። እና እግዚአብሔር እነሱን ሰዎች ነው ቀብቶ የሚያስነሳቸው። ጌታ ይባረክ። ኢየሱስ ክርስቶስ ወደ ምድር ሲመጣ ኪንግደም ቢውልድ ሊያደርግ ነው የመጣው አይደል? ፕሬዝ ጋድ። የእግዚአብሔር መንግስት ቀርባለች እያለ መጣና በኋላ ላይ በመካከላችሁ ናት አለ። ቤተክርስቲያንን በዚች ዓለት ላይ ሰራለው አለ። ቢውልድ ሊያደርግ ነው ኢየሱስ የመጣው። ግን ቢውልድ ከማድረጉ በፊት አንድ ነገር ያስፈልገው ነበር። ያም አኖይንቲንግ ይባላል። የጌታ መንፈስ በኔ ላይ ነው ብሎ ነው ቢውልድ ማድረግ የቻለው። የጌታ መንፈስና ቅባት ከሌለብን ቢውልድ ማድረግ አንችልም። የተቀቡ ሰዎች ቢውልድ ማድረግ ይችላሉ። በኢየሱስ ስም ዛሬ ቢውልድ የማድረግ ቅባት እዚህ ቦታ ላይ ያላችሁት ሰዎች ላይ፣ ኦንላይን ላይ ያላችሁት ላይ፣ የትም ዓለም ላይ ሆናችሁ በምትሰሙት ላይ ይሄንን ቃል እየሰማችሁ ያለ እግዚአብሔር ቅባት ይፍሰስባችሁ። ሁለት ጥቅስ ላንብብላችሁ። በመጀመሪያ ኢሳይያስ ምዕራፍ 61ን እናንብበው። ሃሌሉያ። መጽሐፍ ቅዱሳችሁን ክፈቱትና አብረን እናንብብ። ጌታ ይባረክ። የጌታ የእግዚአብሔር መንፈስ በኔ ላይ ነው፣ ለድሆች የምስራች እንድሰብክ እግዚአብሔር ቀብቶኛል። እስቲ ለድሆች የምስራች እንድሰብክ በሉ። እግዚአብሔር ቀብቶኛል በሉ። እስቲ በሉት እግዚአብሔር ቀብቶኛል አለ። አይገርምም? builders they should be anointed በማ መልሱልኝ። በማ የተቀባው የተለቀለኩ ማለት አይቻልም። ራሱ እግዚአብሔር አኖይንት እንዳደረጋችሁ ቪዚብል መሆን አለበት፣ የሚታይ መሆን አለበት። ዛሬ እግዚአብሔር ይቀባቸዋል። መጽሐፍ ቅዱስ ሲናገር ባሪያዬ ዳዊትን አገኘሁት ነው የሚለው። ከተገኛችሁ በሙሉ ልባችሁ፣ በሙሉ ሐሳባችሁ፣ በሙሉ ፈቃዳችሁ ከተገኛችሁ ትቀባላችሁ። ምክንያቱም የተገኘ ይቀባል። እግዚአብሔር ቀብቶኛል ይልና ልክ የመቀባቱ ምልክት ደግሞ ድምጼን አጎርንኜ እሄዳለሁ፣ አካሄዴ እርምጃዬ ሁሉ ደረቴን ገልበጥ አድርጎ ቀና ብሎ መሄድ ነው። that's the sign of my anointing አላለንም። የአኖይንቲንግ ምልክቶች አሉት። ልባቸው የተሰበረውን እንድጠግን የተቀባሁት። ስለዚህ የተቀባ ሰው በገባበት ልቡ የተሰበረ ሰው ልቡ ይጠገናል ማለት ነው። ለምርኮኞች ነፃነት፣ የተቀባ ሰው ባለበት ነፃነት አለ። በኢየሱስ ስም እናንተ በገባችሁበት ነፃነት ይሆናል። ለእስረኞች መፈታት ይላል። ሃሌሉያ ሃሌሉያ። ማንም ሰው በቦንዴጅ አይቆይም ማለት ነው። ቅባት ልዩ ምልክቱ ለታሰረ ሰው ማለት ቅባት አይደለም። በጣም ብዙ ሰዎች የሚሸወዱት ሰዎች ተደስተው ይኖራሉ። እነዛ ሰዎች ስላዋጡ ይጠይቁናል፣ ይጎበኙናል፣ አብረውን ይቀመጣሉ። ኖ ለታሰሩት መፈታት ነው የተቀባ ሰው የሚሰጠው። ነግሬያቸዋለሁ።
ከዛ ደግሞ የተወደደውን የመፈታትን እንዳውጅ ልኮኛል። የተወደደውን የእግዚአብሔርን ዓመት አምላካችን የበቀል ቀን እንዳውጅ እንዲህ ይሆናል ብዬ እንድናገር ቀብቶኛል። የበቀል ቀን እንዳውጅ ዲክሌር እንዳደርግ ቀብቶኛል። የሚያለቅሱትን ሁሉ እንዳጽናና ልኮኛል። በጽዮን ያዘኑትን እንዳረጋጋ በአመድ ፈንታ የውበት አክሊል የተቀባ ሰው አካባቢ ይሄ እግዚአብሔር ቅባት ያለበት አመዳም ሰው ሲመጣ አመዱ ተራግፎ ወዛም ሆኖ ነው የሚወጣው። ለምን ብትሉ that's the anointing። በአመድ ፈንታ አክሊል ማድረግ ነው ቅባት። በለቅሶ ፈንታ የደስታ ዘይት ከራሳቸው ላይ እንዳፈስባቸው በትካዜ መንፈስ ፈንታ የምስጋና መጎናጸፊያ እንዳደርግላቸው ልኮ ዲፕረስድ የሆነ ሰው መጥቶ ሃሌሉያ እያለ ይሄዳል። that's the work of the anointing። እነርሱም በክብር መገለጫ እንዲሆኑ እግዚአብሔር የላካቸው የጽድቅ ጻፎች ተብሎ ይጠራሉ። ይሄንን አይደለም የምፈልገው ቁጥር 4 ነው። የጥንት ፍርስራሾችን መልሰው ይሰራሉ። ሃሪጋሽ ለቦራማ ከፍርስራሽ ውስጥ ቢውልድ የሚደረግ ነገር ያመጣሉ። አሁን የሆነ ሰው ጌታ ሆይ እኔን ቀባኝ ይበል እስቲ። ከፍርስራሾች መካከል ቢውልድ ማድረግ እንድትችሉ ማለት He anoints me። በፍርስራሾች ቢውልድ እንዳደርግ ቀብቶኛል። ለዚህ ነው ባለዕዳ መጥቶ የተጠቃ መጥቶ የወደቀ መጥቶ አርሚ አርጎ ቢውልድ የሚያወጣው። the anointing የሚሰራው እሱን ነው። ኢየሱስ ክርስቶስ ጋር ሃሌሉያ መንዝሮች ይመጡ ነበር። አጋንንት ያለባቸው ሰዎች ይመጡ ነበር። ቀረጥ ሰብሳቢዎች ይመጡ ነበር። ነገር ግን ሐዋርያ አርጎ ነው ያወጣች። that's the building anointing። በጌታ በኢየሱስ ክርስቶስም በዚህ ቦታ ይሄ ቅባት ያርፍባቸዋል። እዚህ ማለዳ እዚህ ቦታ ላይ ስለመጣችሁ እድለኞች ናቸው። ምክንያቱም እግዚአብሔር ሕዝቡን በሚቀባበት ቀን ተገኝታችኋልና አትታለፉ። ቅባት በሚያድልበት እኔ ምን እንዳየባችሁም አላቅም። እውነት ከኔ ጭምር ማለት ነው። ምን እዚህ ደቃል እንድሰማ እግዚአብሔር ምን እንዳየብን እኔ አይ በምን አይነት ፍቅር እንደወደድከኝ እኔ እንጃ እንዳለ እንደዛ ከማለት ሌላ ልል የምችለው ነገር የለም። እስቲ ሁላችንም ዘካርያስ እንደማውጥተን እናንብብ። ጀላ ባህራ ባኪሌ ቦራማ ዲያሎሺ ፓካላ ባህሪያ ማንቲያ ዘካርያስ ምዕራፍ 4 ከ5 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ያነበባችሁት ሳለ አንድ ነገር ልምከራችሁ። በእግዚአብሔር ቃል መደሰት ራሳችሁን አስለምዱ። ጌታ ሆይ ማለት አሜን። ጀላ ራዲያስ አለበለዚያ ላይፍ አትችሉትም። ቶሎ መነጠቅ ይሻላችኋል። በምድር ላይ በእግዚአብሔር ቃል መደሰት ያልቻለ ሰው ፍሬውን አያየውም። አሜን። ብዙ ምርኮ እንዳገኘ አለ ዳዊት። በቃል ደስ አለኝ ነው እንዲህ ብዬ አነበብኩ አይልም። ማይ ጉድነስ እያልኩ አነበብኩ ነው የሚለው። በቃል ደስ አለኝ ነው የሚለው። ሃሌሉያ። by the way emotion is the gift of God። አሜን። ትቆጫላችሁ መንግስተ ሰማይ ገብታችሁ እቺ ኢሞሽን የደስታ መንፈስ የምትሰራላችሁን ነገር ሳታቋት ሄዳችሁ ወይኔ ተበላው እንደምትሉ ፈራለሁ። ሁል ጊዜ በጌታ ደስ ይበላችሁ ተብሎ ተጽፏልና ደግሜ እላለሁ። ሃሌሉያ። የእስር ቤት ደብዳቤ ነው ባይዘዌስ። በጌታ ደስ ይበላችሁ ሶፋ ላይ ቁጭ ብሎ የጻፈው አይደለም። ምንድነው በሐማስ ደሴት ላይ ቁጭ ብሎ የጻፈው አይደለም። እስር ቤት ነው የጻፈው። ፕሬዝ ጋድ። ጌታ ይባረክ። እሱም እንዲህ አለኝ። እነዚህ ምን እንደሆኑ አሜን። ነገር ግን ዋው ቴንክ ዩ ፓስተር ብርሃን አሜን። እየተቀባበልን ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል፣ የዛን ጊዜ መንገዱ ይሳካለታል። የሆነ ጨጎጊት መንፈስ ለቋቸው ወጣ ሄደ። እግዚአብሔር ቃል መደሰት ብዙ ምርኮ እንዳገኝ ዋው
ነግራቻላል ጆናስ ለሚባለው ጓደኛ 100 ጊዜ ስለተናገርኩት 101ኛ ደግመዋል። መጽሐፍ ቅዱስን እያነበበ በጣም ተደሰተ። ከሁላችን መካከል ሀብታም ነበረ፣ ነጋዴ፣ ራሱ ሱቅ ነበረው እሱና ሽቶ ነበረው። እኛ አልነበረንም ያኔ። ስሙ ይባረክ። እና የወንድም የሴትም ከጆናስ ሰርቀን ነው የምንቀባው የነበረው። እና አንድ ቀን ነካቹት ነው የሚለው ቸርች የሆነች ሩም ውስጥ የሆነ ቦታ ነው የሚቀረቅራት። ቤትም ከቸርች መመናን እኩል ወንድሞች አሉት ቤት። ስለዚህ ቸርች ይሻለዋል ማስቀመጥ። ነካቹት ነው ጆናል ነካ ነው። አንድ ቀን ግን የእግዚአብሔርን ቃል እያጠና የእግዚአብሔር ቃል በጣም ነካው። ሽቶውን አውጥቶ መጽሐፍ ቅዱስ ጆና ምን ሆነ ነው? በራልኝ፣ ጌታ ነካኝ። ይገው ሽቶ ሃሌሉያ። ያቺ ሴት ሰበረችው የሚለው ሊተገብረው ማለት ነውና የእግዚአብሔር ቃል ደስ ማሰኘት የሚችል ቃል ነው። ዘካርያስ ምዕራፍ 4 ቁጥር 5 እናንብብ። እሺ ካራት እኔም ያናገረኝ የነበረው መልአክ ጌታዬ ሆይ እነዚህ ምሳሌዎች ናቸው ብዬ ምን ምሳሌዎች ናቸው ብዬ ጠየቅኩት። እሱም እነዚህ ምን እንደሆኑ አታውቅም አለኝ። እኔም ጌታዬ አልቅም አልኩት። ለዘሩባቤል እንዳስታውቀው መልአኩ የነገረኝ የሰራዊት አምላክ ቃል ይሄ ነው። ድል የምትነሳው በመንፈሴ እንጂ በኃይልና በብርታት ሃሌሉያ ቢውልድ የምታደርገው በመንፈሴ እንጂ በኃይልና በብርታት አይደለም። እንደ ተራራ በፊት የተደነቀረው መሰናክል ሁሉ ይወገዳል። ቤተ መቅደሱን መልሰ ትሰራለህ። መደምደሚያውንም ድንጋይ በስፍራው መልሰ በምታኖርበት ጊዜ ህዝቡ ሃሌሉያ። ይሄኛው ትርጉም አይሆንም። እንዴት ውብ ነው እንዴት ውብ ነው ይላሉ ነው የሚለው። የድሮ ትርጉሙ ሞገስ 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 ይሁን ይላሉ ነው የሚለው። እንግሊዘኛው ደግሞ ደስ ይላል። አምፕሊፋይድ ባይብሉ ግሬስ 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 ትዊት ያሉ እንዳውም እዚህ ጋር ጽፌዋለሁ። ጌታ ይባረክ። Before Zerubbabel who will build the temple, you will become a plain, insightful, and he will bring out the capstone of the new temple with a loud shout of grace, grace to it, with a loud shout of grace, grace. Sti hone so grace, grace yale cho. No, ande አይደለም ጮ የሚለው grace, 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 grace. Hallelujah. በኢየሱስም እግዚአብሔር ጸጋ ይብዛላችሁ። ዘሩባቤል እጁ እንደጀመረው ዘሩባቤል ቢውልድ ያደርገዋል። ህዝቡ ከጎን ቆመው አንድ ነገር ይላሉ፣ ግሬስ 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 ግሬስ። በእውነት እግዚአብሔር ምስክሬ ነው። እግዚአብሔር በእናንተ እጅ ከቅባቱ የተነሳው የሚሰራው ስራ ሰዎች ሁሉ ከዳር ቆመው አቤት የእግዚአብሔር ጸጋ፣ አቤት የእግዚአብሔር ጸጋ፣ አቤት የእግዚአብሔር ጸጋ የሚሉት ነገር ቢውልድ ይደረጋል። ምንም ማብራሪያ የለውም። ቢውልድ የተደረገው በስጋ ለባሽ ዕውቀት አይደለም። ምንም ማብራሪያ የለውም። ቢውልድ የተደረገው በኢንጂነሮች ሙያ አይደለም። ምንም ማብራሪያ የለውም። ቢውልድ የተደረገው ከፍርስራሽ ውስጥ በወጣ ነገር ነው እንጂ በሀብታሞች አይደለም። ስለዚህ ዳር ላይ ይቆምና ይላሉ ህዝቡ ሁሉ እያዩ ግሬስ 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 ከሆነ ያንተ ዲግሪ አይደለም ቢውልድ የሚያደርገው። ግሬስ ከሆነ ያንተ ደሞዝ አይደለም ቢውልድ የሚያደርገው። ግሬስ ከሆነ ግሬስ ነው። ግሬስ ሜክ ሚ፣ ግሬስ ሴቭ ሚ፣ ግሬስ ሰስቴን ሚ፣ ግሬስ ሜክ ሚ who I am, just the grace of God. ኖ ቲፎዞ አይደለም ያቆመኝ ግሬስ፣ just the grace of God. ትዳር ምን ሰጠሽ? ግሬስ። ልጅ ምን ሰጠሽ? ግሬስ። አገልግሎት ምን ሰጠሽ? just ግሬስ። እንዴት ነው ቆምሽ እስካሁን የምታገለግዪው? ሃኒ ያለፍኩበትን መንገድ ብታቂ ግሬስ ግሬስ። አንዳንድ ጊዜ ምን አይነት ሌሊቶች አሳልፌ እዚህ ጋር እንደምመጣ ብታቁ። አብርሽ ፓስተርዬ ዛሬ ሻይን አርገሻል አብርሽ አልኩት አንድ ቀን። ወይን 3 ቀን ምን ሆኜ እንደመጣው ብታቅ ሻይን አርገሻት ትለኝም። but grace
ግሬስ ዛሬ ይሄ ዘይት ሲያፈስባችሁ ለእናንተ ግራ የሚገባ ነገር በእናንተ ውስጥ ቢውልድ መደረግ ይጀምር ከተቀበላችሁት ከእግዚአብሔር ጸጋና ቅባት የተነሳ ባይዘዌ ሳኦልም ማነው ሳሙኤልም የዘይቱን ዕቃ ከፍቶ በሳኦል ላይ አፈሰሰ በዛን ጊዜ የእግዚአብሔር መንፈስ በኃይል ወረደበት ነው የሚለው ስለዚህ ይሄ ዘይት ሲፈስባችሁ መንፈስ ነው የሚወርድበት ዘይት አይደለም የሚነካችሁ መንፈስ ነው የሚነካችሁ ከየት ነው ቅባት ማገኘው where the anointing comes መጽሐፍ ቅዱስ ይሄንን ልበልና ወደዛ ጥቅስ ሊድ መክብብ 9:11 ሩጫ ለፈጣኖች አይደለም አይደል ጦርነት ለምን አይደለም ለኃያላን አይደለም ለፈረሰኞች ደግሞ ምንድነው የሚለው ድል ለፈረሰኞች አይደለም ነገር ግን እግዚአብሔር ነው የሚሰጠው ከበጣም ቀልጣፋና ፈጣን ሰው ቀርፋፋ የተቀባ ሰው ይበልጣል አንዳንድ ሰው ስዊፍት ነው በስቼዶ ምንም አይችልበት ማለት ይችልበታል ነው የሚባለው እሱ በቃ እንድች ግን የሆነ ሰው ይቆምና እኔ እንዴ አልችልበት anoint me lord anoint me ከዛ እንዲ ያለው ሳይሄድ ከፊት የተቀባው ሰው ይገኛል እንደ ሰለሞን ማለት ያኛው ይስማል ሞተ የኛው ይደግሳል አለቀለት ያኛው ቤቱ ቁጭ ብሏል ነገር ግን እግዚአብሔር ቅባት ያገኘዋል ደን ከፊት ይገኛል ዛሬ ከፊት የሚያደርግ ቅባት ያገኛችሁ ሩጫ ለፈጣኖች አይደለም እዚህ ምድር ላይ ቢውልድ ታረጋላችሁ እግዚአብሔር የሚልካችሁ ቦታ ላይ ቢውልድ ታረጋላችሁ ያገኛችኋል ጌታ ቅባት ቢውልደርስ አኖይንቲንግ ያገኛችሁ ቅባት ከየት አገኛለሁ ጸልየን እንቀባለን that's powerful that's good የተቀቡ ሰዎች ስር በመሆን እንቀባለን I love it ምክንያቱም ኤልሳ ኤልያስ ስር ሆኖ ደብል ፖርሽን አግኝቷል ግን ደግሞ ሌላ የተለየ ቅባት መንገድ ልንገራችሁ መጽሐፍ ቅዱሳችሁን ዘሁልቁ ምዕራፍ 11 ቁጥር 4 ላይ ድብልቁ ህዝብ ሌላ ምግብ ጎመጀ ይላል እስራኤላውያንም እንዲህ ይያሉ ያግረመርሙ ጀመር ምን ነው የምንበላው ስጋ ባገኘን ኖሮ በግብጽ ምንም ዋጋ የበላ ነው አሳ ዱባ በጢሁ ኩረቱ ነጭ ሽንኩርቱ ትዝ ይለናል አሁን ግን የምግብ ፍላጎታችን ጠፍቷል ከዚህ መና በቀር የምናየው የለም አሉ መናው እንደ ድንብላል ዘር ትንሽ ሆኖ የሙጫ መልክ ነበረው መናው መልኩን አያችሁት ድንብላል ዘር ነው የሚመስለው the anointing is in the seed okay ከማለቴ በፊት ላምብቦ ድንብላል ዘር ትንሽ ሆኖ የሙጫ መልክ ነበረው ህዝቡ ተዘዋውሮ በመልቀም በወፍጮ ከፈጨ ወይም በሙቀጫ ከወቀጠው በኋላ በምንቸት ይቀቀለው ወይም ይጋግረው ነበር ጣዕሙም በወይራ ዘይት የተጋገረ ያህል ይጣፍጥ ነበር ጤዛው ሌሊት በሰፈር ላይ በሚወርድበት ጊዜ መናውም እንዲወርድ ነበር መናውን ይለቅሙታል ሲለቅሙት የድንብላል ዘር ነው የሚመስለው ይወቅቱታል ይፈጩታል ይቀቅሉታል ሲበሉት ግን በዘይት የተጋገረ ቂጣ ይላል ዘይቱ ከየት መጣ ድንብላል ፍሬ ውስጥ ቁጭ ብለ እግዚአብሔር ቃል ጋር አባቴ እየፈጨኸው እየወቀጥከው እየቀቀልከው ስትበላ ልክ ሲወጣ ማለት ነው በወይራ የተጋገረ ጀራቶስ ኤላቦራ ማገ ኢራቦላራና ሱፍ ውስጥ ቅባት የለም ቆንጆ ሱፍ ለብሶ ፊት ለፊት መቀመጥ ውስጥ ቅባት እኔ በዝነጣ አምናለሁ ዝነጣ ወዳለሁ እግዚአብሔር ቆንጆ ስለሆነ ካላመናችሁ ራእይን አንብቡት ውበቱ ድፍት ነው የሚያረጋችሁ ባየሁት ጊዜ እንደሞተ ሰው ሆንኩ ነው የሚል ኢየሱስ ቆንጆ ነው
ንጹም ነው ግን እዛው ቅባት የለም ባህታዊ ማለባበስ መልበስ ቅባት አይሰጣችሁ የተቀባ ያረጋችሁ ጸጉራ ለማበጠር ጥርስ አለመፋቅ የተቀባ ያረጋችሁ if you sit ከድምብላሉ ጋር ከለቀምከው መናጋ ቁጭ ብለህ እሱን ስትፈጭ እሱን ስታመነጅክ እሱን ሜዲቴት ስታደርግ እሱን ስትቀቅለው ስትወል ስትነሳ ፍሬ ሰብስበ አንተ አፍ ውስጥ ሲወጣ ግን በወይራ ዘይት እንደተጋገረ ቂጣ ይል ነበር ይላል ግሬስ ይሄ ዘይት ሲፈስባችሁ ከእግዚአብሔር ቃል ጋር የመቀመጥ ግሬስ ይወድቅባችሁ ይሄ ድሮ ወደዚህ ክብር ሳትገቡ ለእግዚአብሔር ቃል እንዲንቀጠቀጥ የነበረው ልባችሁ ባይብላችሁን በሄዳችሁ በታነቡ የተነበየ የተወሰደባችሁ ቅባት ሲሰርቅ ነው እሱ የሚጠፋብህ አሁን ግን እግዚአብሔር ይሄንን ያደርጋል ይሄ ዘይት ሲሆን የሚሆንብን ነገር ከዚህ መናጋራ የመቀመጥ አቅም ከዚህ መናጋራ ሃሌሉያ የእግዚአብሔር ቃል ስፒሪቹዋል ኢነርጂ ይሰጣል you know sometimes ከእግዚአብሔር ቃል ጋራ የሆነ ቦታ ቆጨልና አልጸለይኩም የሆነቴ ነው በጸሎት አልቀለድም ግን አልጸለይኩም ከቃል ጋር ነው ቁጭ ያልኩት ወጣና ሰው ፈልጋለሁ የታመመ ካገኙ ልጸልይላችሁ ጌታ ኢየሱስን ታውቃላችሁ because the anointing gives me energy ከእግዚአብሔር ቃል ጋር በመቀመጥ ይሄው የለቀምከው መና የፈጨው የጋገርከው እንደ ቂጣ ያረከው ድብልቅ ህዝብ ነው የሚክደው ድብልቅ ህዝብ ነው ሽንኩርት የሚወደው ባይዘው ያግሮመረሙት እስራኤላውያኖች አይደሉ ድብልቁ ህዝብ ግን ሌላ ምግብ ጎመጀ ይላል ወርቀናለው ድብልቁ ህዝብ በሚል መዝሙር ዘምሯል ከድብልቅ ህዝብ ተጠንቀቁ ድብልቅ ህዝብ ሙቪ ነው የሚወደው ድብልቅ ህዝብ ወሬ ነው የሚወደው ድብልቅ ህዝብ ዩቲዩብ ላይ ያለ ስድድብ ነው የሚወደው ድብልቅ ህዝብ ፖለቲካ ነው የሚወደው መና የያዘ ሰው ግን ይወቅጣል ይቀቅላል ይጋግራል ሲወጣ there is anointing በስጋ ኃይል ማረግ ማትችሉትን ነገር ቅባት ያስደርጋችኋል የሚገነቡ ሰዎች የቅባት ሰዎች ናቸው ከዛሬ ቀን ጀምሮ የሆነ ማይታይ ኃይል በእናንተ ህይወት ላይ መስራት ይጀምራል የቅባት ያርፍብናል ሂድ የዘይትህን ቀንድ ሞልተ እሰይ ቤት ሂዳሉ ዛሬ እግዚአብሔር የዘይቱን ቀንድ ሞልቶ ፍጹም ሙላ ቤተክርስቲያን መጣ የሆኑ ቢልደሮች ያስነሳ የተገኘ በኢየሱስ ስም ያቀባት ያገኛል ቤቶች ትሰራላችሁ ትዳር ይኖራችሁ ትዳሮች አላልኩም ትዳር አንድ አገልግሎቶች ቢውልድ ታረጋላችሁ ኔሽን ቢውልድ ታረጋላችሁ አራት ነጥብ ነው ያዝኩላችሁ I don't know if I can continue I'll continue builders anointed ናቸው በቅባት አትቀልዱ በቅባት አታሹ ቅባት ኔግሌክት አታድርጉ አሁን ኔክስት ዊክ የሚመጣው እግዚአብሔር ሰው ብዙ ነገር ቢውልድ ያደረገ ሰው ነው ታቃላችሁ ከ140 ሰው አሁን ስንት እንደደረሱ አላቀም እነሱ ቤተክርስቲያን ገላገለግል አንድ ቀን ሲሄድ ያገልጋዮች ስብሰባ ላይ ሲያስተዋውቅ 147 ቸርቾች አሉን ብሎ ሲያስተዋውቅ ሰምቻለሁ ያኔ ሩቅ ጊዜ 147 ቸርች ዝም ብሎ አይመሰረትም ቢውልድ አይደረግም ያለቀዋል የሆነ ነገር ቢውልድ ማድረግ አኖይንቲንግ ወስዳለሁ ብላችሁ ተዘጋጁ እግዚአብሔር ልብን ያያል I remember and fellowship ነበረን ሞሰስ ኦፕሬሽን የሚባል እዛ ፕሮግራም ላይ ያገለገልን ይያለ አንድ እግዚአብሔር ሰው ይመጣ ነበርና
do you have a mantle ብለን ነበር የምንጠይቀው ያኔ ልጆች እያለን ምናልባት እኔ ኤሊሚኖ ድሜ ሳክል ወይም ከዛም በታች ሊሆን ይችላል do you have the mantle አለ መጎናጸፊያ አለ ካንተ ምን ወስደው ብለን እንወስዳለንና ለምን እንደነሱ ቃል እንዲገለጥልን እንደነሱ እንዲገባን እና አንዲ የመጣው አገልጋይ ከዚህ ከራእይ ጀምሮ ራሱ በቃሉ ነው እየገለጠ አንዴ ወደዚህ ያረጋ የሚያስተምረን I said ጌታ ሆይ ባይብሌን ይዤ እንዲ ማስተማር ፈልጋለሁ ፓስተር ዳንኤል ይባላል አሁን ወደ ጌታ ሄዷል እንደሱ ነው ማስተማር የምፈልገው እሱ ያስተማረ እንዲ ብላችሁ ዞር ብላችሁ ወደ ሌላ ቦታ ማየት አትችሉም የሆነ ነገር የሚያመልጣችሁ ነው የሚመስላችሁ እየሰበከ ያልበዋል ፊቱን ይጠርጋል ያልበዋል ፊቱን ይጠርጋል መጨረሻ ላይ can I have your ይሄ ፊትን የምትጠርግበትን ምንድነው ፎጣ አይደለም ምንድን ነበር ድሮ የሚይዙት ማህረብ can I have ስንት ጊዜ እኔ ባይብል ውስጥ እንደቆየ አጠይቁ I take it as a mantle ጌታ ሆይ አንድ ትልቅ እግዚአብሔር ሰው እንዲስሉ ሰምቼ ነው እሱን ያረኩት ቸርች ላይ መጥቶ ሰውየው ሲሰብካሉ የጌታ ክብር ያልፋል ማቀውን ቃል ነው የሚናገረው ግን ሰው ሁሉ ያለቅሳል ሰው ሁሉ ይነካል ምን እንደሆነ አልገባኝም ከዛ ጣጣይኩት how do you do it like እንደዚህ ምን ላድርግ ሲለኝ ሉቃስ ውስጥ ነው ማታ ያደርኩት አለኝ አለ ለካ ሰውየው ሉቃስን እያጠና ነው አድሮ መጥቶ የሰበከው አሃ አልኩና ቃል ውስጥ የማደር ቅባት እንዲያገኘኝ ብያለ ኢንቫይት ያደረኩት ሆቴል ላይ ያረፈበትን አልጋ አንሶላውንም እንዳትቀይሩት እንትኑን አንድ ቀን ኤክስቴንድ አድርጌያለሁ አልኳሉኝ እግዚአብሔር ከዛ ይሄ አገልጋይ ሲሄድ እዛውስ ገብቼ ተኛዋል እዛውስ ገብቼ ተኛው ጌታ ሆይ እሱ ሉቃስ ውስጥ እንዳደረ እኔም ቃል ውስጥ እንዳደረ እርዳኛል ምን ግሬስ እስቲ ግሬስ በሉ any builders they build ከዛ ሰው ዳር ላይ ቆምና ግሬስ አቤት መርሲ አይደለም እኮ የሚባለው አቤት እግዚአብሔር ጸጋ that's what grace do መታገል አልፈልግም I really wants to give you number 2 3 4 I can't አልጋፋም ስታዘምሩ ማትጋፉ ስታጸልዩ ማትጋፉ strongly spiritu ያለበት ቦታ ብቻ ቆዩ I wish I can tell you number 2 number 3 number 4 I can't but the anointing